ሰላም ለእናንተ ይሁን። እስቲ ከመጽሐፍ ቅዱስ አንድ በጣም የምወደውን የመጽሐፍ ቅዱስ ክፍል ላንብብላችሁ። እናንተ ደስ የሚላችሁን ደግሞ ኮመንት ላይ ማስቀመጥ ትችላላችሁ። ስለዛ ሌሎች ሰዎችም እየገቡ የእግዚአብሔርን ቃል ያነባሉ ማለት ነው። ኮመንት ላይ በዛው እያስቀመጡ ይወጣሉ፣ ፍላጎት ያለ ሰው ማለት ነው። እሺ የኔ የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ብሎ ይናገራል። ይህ የመጽሐፍ ቅዱስ ክፍል የእግዚአብሔር ጸጋ በሕይወታችን ውስጥ እንዴት እንደሚገለጥ፣ ኃጢአተኝነትን፣ ዓለማዊ ምኞትን እንዴት እንድንክደው እንዴት እንደሚያስተምረን፣ ደግሞ ክርስቲያኖች ትልቅ የሆነ የተባረከ ተስፋ አለን። እርሱም የጌታችን የክርስቶስ ኢየሱስ የክብሩ መገለጥ ነው፣ የክርስቶስ መምጣት ነው እና እርሱን ደግሞ እንድንጠብቅ እርሱን እየጠበቅን እግዚአብሔርን በመምሰል ሕይወት ውስጥ እንድንኖር የሚያስተምረን ጸጋ አለ እና እርሱን የሚናገር ስለሆነ በጣም ወዶ የመጽሐፍ ቅዱስ ክፍል ነው። በነገራችን ላይ ኃጢአተኝነትን፣ ዓለማዊ ምኞትን ምናምን የሚያስክደው የእግዚአብሔር ጸጋ ነው። ይህን ጸጋ ደግሞ የምናገኘው በሚስጥራት በኩል ነው። ቅዱስ ቁርባን ሚንስ ኦፍ ግሬስ ነው፣ የእግዚአብሔርን ጸጋ የምንቀበልበት ነው። ስለዛ ኃይልን እንድናገኝ ከኃጢአት ሩቁ የመኖርን በጽድቅና በቅድስና ሕይወት ውስጥ መመላለስን እንደዚህ አይነት ኃይልን የሚሰጠን በቅዱስ ቁርባን በኩል የሚሰጠን የእግዚአብሔር ጸጋ ስለሆነ ፕሊዝ ከቅዱስ ቁርባን ማናችንም ባንርቅ በጣም መልካም ነው። የእናንተን ኮመንት ላይ ያስቀምጡልኝ። እናንተን ጥቅስ ይቆያል። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ተገናኝተናል። ቅዳሴ ላይ ከተነበበው የቅዱስ ጳውሎስ መልእክት ውስጥ የተወሰነችው ላንብብላችሁ። በኮሮንቶስ ቤተክርስቲያን ውስጥ በዛን ወቅት አንድ የተነሳ ነገር ነበር። ምን የሚሉ ሰዎች ነበሩ? ትንሣኤ ሙታን የለም፣ አንድ ጊዜ ሰው ከሞተ በኋላ በቃ የሙታን መነሳት የሚባል ነገር የለም፣ ሞተን ነው የምንቀረው እያሉ የሚናገሩ ሰዎች ስለነበሩ ለእነርሱ ቅዱስ ጳውሎስ እንዴ ሙታን የማይነሱማ ከሆነ ታዲያ ይሄ እንዴት ይሆናል እያለ የሚያስቀምጥበት ክፍል ነው። ለማንኛውም አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 32 ጀምሮ እንዲህ ይላል። እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ፣ አትሳቱ። ክፉ ባልንጀርነት መልካሙን አመል ያጠፈዋል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ይላል። በቃ ትንሣኤ ሙታን የለም የሚሉ ሰዎች ስለነበሩ ጳውሎስ ምን አለ? ትንሣኤ ሙታን የለም፣ በኤፌሶን ከአውሬ ጋር እንኳን እስክታገል ድረስ ሆኜ ታዲያ ሙታን የማይነሱ ከሆነ ምን ይጠቅመኛል እንደዚህ ማድረጉ? እንግዲያውስ ነገ እንሞታለንና እንብላና እንጠጣ፣ በቃ እየበላን እየጠጣን ብቻ እንኖር፣ በቃ አለቀ። ምን ነገ ልንሞት ነው፣ የሚመጣ ህይወት የለ። እንደዛ ነው እያላችሁ ያላችሁት? በፍጹም እያለ ነው ቅዱስ ጳውሎስ። በፍርሃት እንኑር፣ ኃጢአትን አንስራ፣ ይልቁንም በጽድቅ እንመላለስ። ለምን? የሙታን መነሳት አለ፣ ያኔ ደግሞ ጌታ ለእያንዳንዱ እንደ ስራው ይከፍለዋልና። ስለዛ የምንጠብቀው ታላቅ የሆነ የማያልፍ ህይወት ስላለ እሱን እያሰብን በዚህ ምድር ላይ እንኑር እንጂ የሙታን መነሳት እንደሌላ አይነት ነገር ውስጣችን ሰርጾ በቃ ነገ ሞተን ሁሉም ነገር እንደሚያበቃለት ነገር ምን መሞታችን አይቀር እየተባለ ብቻ እንደዚህ አይነት የስንፍና ኑሮን እንዳንኖር ማለት ነው። ስለዛ የሙታን ትንሣኤ በእውነትም አለ። ምክንያቱም ኢየሱስ ክርስቶስ እርሱ ሞቶ አልቀረም፣ ይልቁንም ሞቶ ተነስቷል እና እርሱ ደግሞ የትንሣኤያችን በኩር ስለሆነ ጌታ ኢየሱስ እንደተነሳ እኛም ደግሞ እንነሳለን፣ ለዘላለምም ከእርሱ ጋር እንኖራለን ነው። መልካም የጌታ ቀን